السلام عليكم ورحمة الله وبركاته بسم الله الرحمن الرحيم እኔ በጣም የሚገርመኝ ነገር ነው ታውቃላችሁ ከአህባሾች ጋር ያለን አለመግባባት በጣም የሚገርመኝ والله ልብ ብላችሁ ካያችሁ ማለት ነው በዲን ላይ ቢድዓ መፍጠር ይቻላል ይላሉ እነዚህ ሰዎች ተመልከቱ ጥሩ ቢድዓ ይባላል ነብዩ ሰለላሁ ዐለይሂ ወሰለም ኩሉ ቢድዓቲን ضላላ ይያሉ በዲን ላይ የሚፈጠር ነገር በጠቅላላ ጥመት ነው ይያሉ ነብዩ ዐለይሂ ሰላቱ ወሰለም ተመልከቱ በዲን ላይ አህባሾች ላ ቢድዓቱል ሐሰና ይባላል ጥሩ ቢድዓ አለ ብለው ይከራከሩና ተመልከቱ እኛ ምን ይያልናቸው ነው ተው በቃ ዲኑ ሙሉ ነው ነብዩ አለይሂ ሰላቱ ወሰለም ያመጡት ዲን ይበቃናል አዲስ ነገር አትፍጠሩ እንላቸዋል እነሱስ ላ አይ ጥሩ ቢድዓ እንፈጥራለን ደስ ያላቸውን ዲን ላይ ለማስገባት እንዲመቻቸው ያው ጫቱንም ኹራፋቱንም ምኑንም ያው ለማጨመር እንዲመቻቸው ተመልከቱ ለዚህ ነው ቀደምቶች ምን ይላሉ ማን ቃለ የሚል ሰው ካለ ምን አነ ፊል ኢስላም ቢድዓቱን ሐሰና በእስልምና ላይ ቢድዓ ጥሩ ቢድዓ አለ ብሎ የሚሞግት ሰው ፈቀድ ዘዐመ አነ መሐመደን ቀድ ኻነ ሪሳለተህ ነብዩ አለይሂ ሰላቱ ወሰላም የተላኩበትን ያኒ ሪሳላቸውን አላደረሱም እያለ እያስዋሸ ነው ነብዩን አለይሂ ሰላቱ ወሰላም ምክንያቱም ይህ ነገር እሱ ዛሬ መልካም ነው ብሎ የሚሰራው ነገር ነብዩ ካልጠቆሙን ለኛ ካላሳዩን ከነብዩ በላይ ያውቃለሁ እያለ ነው ማለት ነው እና የተለያዩ ሽቦች ያነሳሉ ቢድዓ ለጥሩ ቢድዓ አለ የቁርአን ላይ ነጠብጣብ እንደዚህ ይላሉ ሱብሃነከ ረቢ የቁርአን ላይ ነጠብጣብ ቢድዓ አይደለም ምክንያቱም ቁርአኑ አስሉ አለ መሰረቱ አለ አያች መሰረት ያለው ነገር ቢድዓ አይባልም በመሰረቱ ቁርአኑ አለ እንዲብራራ ነው ነጠብጣብ የተደረገ ገባችሁ እንጂ አስሉ ቁርአኑ አለ አዲስ ቁርአን አይደለም የሚመጣው ቢድዓ ደግሞ ማለት ጭራሽ መሰረት የሌለው ነገር ገባችሁ አይደል እንዴ ሌሎችም ቢድዓ ብለው የሚያነሷቸው አሉ በጣም እዚህ ቦታ የማይሰጣቸው ጥሩ ቢድዓ ተምሳሌት ናቸው ምናምን ብለው ማለት ነው እንዳለ ቢድዓ አይደሉም ሁለተኛ አዛን የጁማ ይሄ ሰሃቦች እና አቡበከር እና ዑስማን እና አሊ እና ዑመር የሰሩት ምን አይባልም ቢድዓ አይባልም ምክንያቱም ነብዩ አለይሂ ሰላቱ ወሰለም አለይኩም ቢሱነቲ ወሱነቲ الخلفاء الراشدين ብለዋል እውቅና ሰጣቸዋል ነብዩ አለይሂ ሰላቱ ወሰለም የነሱን ሱና ተከተሉ ስላሉ እነሱ የሰሩት ያኒ ስራ ቢድዓ አይባልም ስለዚህ በዑመር ጊዜ ያኒ የተሰራ ስራ ቢድዓ አይባልም በዑስማን ጊዜ የተሰራ ስራ ቢድዓ አይባልም አያችሁ እንዳለ ቢድዓ ብለው ሁለተኛ ዛም ብለው የቁርአን ነጠብጣብ ብለው እንዳለ ቢድዓ ጥሩ ለጥሩ ቢድዓ ምሳሌ ናቸው ብለው የሚያመጧቸው እንዳለ ውድቅ ናቸው ግልጽ ነው እና ከኛ ጋር ያላቸው እነዚህ ሰዎች አለመግባባት በጣም የሚገርመኝ ተው የሞተ ሰው አትለምኑ አይ እንለምናለን ብለው ضعيف ነገር ይፈልጋሉ ተመልከቱ እኛስ ተው አላህን ፍሩ አላህን ብቻ ያዙ አላህን ብቻ የሞቱ ሰዎች ተዋቸው ይረፉበት ዱዓ ያደርሳሉ እንደዚህ ያደርሳሉ አንተ ማን ዘጋብህ የአላህን በር ማን ዘጋብህና ነው አንተ ወደ ሞተ ሰው የምትጠጋ እንዴ አላህ ለምኑኝ እሺ ይላቸዋል አላለምን ሱብሃነከ ረቢ እና ይገርመኛል አንዳንዴ ሳስበው እነዚህ ሰዎች ጋር ያለን አለመግባባት አላህ ሂዳያውን አላህ ይስጣቸው በስ